በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እንኳን ለ2018 ዓመተ ምህረት የጥምቀት በዓል እንዲሁም የከተራው በዓል በሰላም አደረሳችሁ አደረሰን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜና ሰዓት በሉቃስ ወንጌል ምዕራፍ 3 ከቁጥር 21 ላይ ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ በሚል ርዕስ ላይ እንማማራለን። የአምላካችን የልዑል እግዚአብሔር በነገር ሁሉ ይርዳን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው ይከተለን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ ስለ ታላቁ በዓል ስለ በዓለ ጥምቀት የምንማማር ይሆናል። ለዚህም ለትምህርታችን መነሻ የምናደርገው ክፍለ ንባብ ደግሞ የምናገኘው በሉቃስ ወንጌል ምዕራፍ 3 ከቁጥር 21 ላይ ነው። እንግዲህ የእግዚአብሔር ቤተሰቦች በዓሉን ለምን እንደምናከብር መረዳትና ማወቅ መቻል ስላለብን የጌታችንና የመድኃኒታችን ኢየሱስ ክርስቶስን ጥምቀቱን ስናስብ ምን ማሰብ እንዳለብን፣ በዓሉ እንዴት ማክበር እንዳለብን ከቅዱሳት መጻሕፍት መነሻ በማድረግ የምንማማር ይሆናል ማለት ነው። የእግዚአብሔር ቤተሰቦች በዓለ ጥምቀቱን ስናስብ የጌታችን የመድኃኒታችን ኢየሱስ ክርስቶስን መጠመቅ እናስባለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መጠመቅ ለምን እንዳስፈለገው በዚህ ውስጥ ደግሞ የምንማማር ይሆናል ማለት ነው። ስለዚህም ጥንተ ነገሩ እንደምን ነው ብለን ወደ ኋላ ተመልሰን የምናየው ይሆናል ማለት ነው። ልብ በሉ የእግዚአብሔር ቤተሰቦች በዓለ ጥምቀቱን የምናስብበት ዋነኛው ምክንያት አዳም አባታችን በበደሉና በኃጢአቱ ምክንያት ያጣውን ልጅነት ያጣውን ርስት መንግሥተ ሰማያት ይመልስለት ዘንድ የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም እንደመጣ የምናየው ይሆናል ማለት ነው። ወደዚህ ዓለም ከመጣ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕገ ጠባያዊ እንዲሁም ደግሞ ሕገ መጽሐፋዊን እየፈጸመ በምድር ላይ ከተመላለሰ በኋላ በ30 ዘመን ሲሞላው በማይዶተ ዮርዳኖስ በመጥምቀ መለኮት ቅዱስ ዮሐንስ ሊጠመቅ ወደ ዮርዳኖስ ወረደ ይለናል። መጥምቀ መለኮት ቅዱስ ዮሐንስ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ መንፈቅ የሚቀድም እንደሆነ በመንፈቅ ከሱ እንደቀደመ ቅዱሳን ከሆኑት ከካህኑ ዘካርያስና ከኤልሳቤጥ እንደተወለደ እንደዚሁ ደግሞ መንገድ ጠራጊ እንደሆነ በነቢያቱ ትንቢት ላይ የምናገኘው እንደሆነ እናያለን ማለት ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ወረደ ይለናል ቅዱስ መጽሐፋችን ላይ እንደምናገኘው። ይህንን ነው እንግዲህ ቅድስት ቤተ ክርስቲያን አብነት አድርጋ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስን መውረድ ምሳሌ በማድረግ ታቦታቱ ወደ ጥምቀተ ባህር ይወርዳሉ ማለት ነው። የከተራ በዓል ምሳሌው እዚህ ላይ ነው። ከተራ ስንል መከተርና መገደብ የሚል ሲሆን ወንዞች የሚገደቡበት፣ ውሃዎች የሚያቆሩበት፣ ውሃዎች የሚያዙበት፣ በዛም ቦታ ደግሞ ታቦተ ሕጉ ወርዶ የሚያርፍበትና የሚያድርበት፣ ውሃዎች የሚባረኩበት፣ በዛ ቦታ ላይ ስርዓት የሚፈጸምበት እንደሆነ እናየዋለን ማለት ነው። ይህ በሀገራችን በኢትዮጵያ ለዘመናት ይፈጸም የነበር እንደሆነ የምናየው ይሆናል ማለት ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ ወረደ ይለናል። በዚህም እንደምናገኘው ተጠምቀ ሰማያዊ በእደ መሬታዊ ብሎ ሊቁ ቅዱስ ያሬድ እንዳስቀመጠልን ሰማያዊው ጌታ ምድራዊው በሆነው በመጥምቀ መለኮት ቅዱስ ዮሐንስ ይጠመቅ ዘንድ ወደ ባህር ወረደ ይለናል። የእግዚአብሔር ቤተሰቦች ወደ ባህሩ ወረደ፣ ወደ ዮርዳኖስ። ያቺ ዮርዳኖስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይጠመቅባት ዘንድ የመረጣት ቦታ እንደሆነች የምናያት ይሆናል ማለት ነው። ስለዚህም ወደ ዮርዳኖስ ወረደ። በዮርዳኖስም ወርዶ በዛ
ወደ መጥምቀ መለኮት ቅዱስ ዮሐንስ በሚወርድበት ጊዜ መጥምቀ መለኮት ቅዱስ ዮሐንስ የንስሐ ጥምቀትን እያጠመቀ በዛ እያስተማረ የእግዚአብሔር ቤተሰቦች ፈሪሳውያንን በዛ የነበሩትን ሁሉ ትምህርትን ይሰጣቸው ነበር፣ የንስሐ ጥምቀትንም ያጠምቃቸው ነበር ይለናል። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይጠመቅ ዘንድ ወደዛ ወደ ባህሩ ሲወርድ እናየዋለን ማለት ነው። ለዚህም ነው በዚህ በሉቃስ ወንጌል ምዕራፍ 3 ከቁጥር 21 ላይ ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ሲጠመቅ የምናየው ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ልብ በሉ። ሕዝቡ ሁሉ ከተጠመቀ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይጠመቅ ዘንድ ወደ ባህሩ ወረደ ይለናል። ሕዝቡ ሁሉ ከተጠመቀ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ስንል በዛ ሕዝቡ ሁሉ ከተጠመቀ በኋላ ብዙ ሕዝብ ስለነበረ ፈሪሳውያንም ስለነበሩ በዛ ያሉት ሁሉ ያዩ ዘንድ ተአምራቱን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዛ ወደ ጥምቀተ ባህሩ ሲወርድ የምናየው ይሆናል ማለት ነው። ይህ የሆነበት ምክንያት ምንድነው? የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት ምስክርነቱን እንዲሰሙ የመንፈስ ቅዱስንም ምስክርነት በዚያ ያለው ሕዝብ ሁሉ መገለጡን እንዲያይ እንደሆነ እናየዋለን ማለት ነው። በብሉይ ኪዳን ተሰውሮ የነበረው የሥላሴ አንድነትና ሶስትነት ወይንም ደግሞ በብሉይ ኪዳን በግልጥ የማይታወቀው የሥላሴ አንድነትና ሶስትነት በገሃድ እንዲታይ በዛም ያሉት ሁሉ እንዲያዩ አብ በሰማይ ሆኖ ሲመሰክር እንዲሰሙ መንፈስ ቅዱስም ሲመሰክር እንዲያዩ የሥላሴ ምስጢር አንድነትና ሶስትነታቸው እንዲገለጥ ሕዝቡ ሁሉ ከተጠመቀ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ወደ ባህሩ ሲወርድ የምናየው ይሆናል ማለት ነው። ስለዚህ ያ በብሉይ ኪዳን ተሰውረው የነበረው የሥላሴ አንድነትና ሶስትነት የተገለጠበት ወቅት እንደሆነ እናየዋለን ማለት ነው። ስለዚህም የእግዚአብሔር ቤተሰቦች ሕዝቡ ሁሉ ከተጠመቀ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይጠመቅ ዘንድ ወደ ባህሩ ሲገባ የምናየው ይሆናል ማለት ነው። ስለዚህም አብ ከሰማይ ሆኖ የምወልደው ልጄ እርሱ ነው፣ እርሱን ስሙት ሲል መንፈስ ቅዱስ ደግሞ በርግብ አምሳል በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ ሲያርፍ አካላዊ ቃል መድኃኔ ዓለም ኢየሱስ ክርስቶስ ደግሞ በዮርዳኖስ ባህር ተገልጦ የሥላሴ አንድነትና ሶስትነት በገሃድ የታየበት እንደሆነ የምናየው ይሆናል ማለት ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 18 እንደዚህ ይለናል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲወጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲመሰክር እናየዋለን ማለት ነው። ሰማያት ተከፈቱ፣ ከዛም ምስክርነት የተሰማበት እንደሆነ የምናየው ይሆናል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልብ በሉ የእግዚአብሔር ቤተሰቦች ለምን ተጠመቀ? ይህንን ነው የምናየው። በዓሉን ስናከብር ልብ በሉ በዚህ በበዓል ውስጥ ስናይ የጌታችንና የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን እንደሆነ በደንብ ልንገነዘበው ያስፈልገናል ማለት ነው። ዋነኛው ዓላማ ይህ ስለሆነ ጥምቀት ምንድን ነው? ለምንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንስ ተጠመቀ? ለምንስ ለጥምቀት ውሃን መረጠ የሚለውን እናያለን ማለት ነው። ልብ በሉ የእግዚአብሔር ቤተሰቦች እግዚአብሔር አምላክ ሰማይና ምድርን ከፈጠረ በኋላ የእግዚአብሔርን መንፈስ በውሃዎች ላይ ሰፎ ይኖር ነበር ይለናል በኦሪት ዘፍጥረት ምዕራፍ 1 ላይ የእግዚአብሔር ቅዱሱ መንፈስ በውሃዎች ላይ ሰፎ ነበር። ልብ በሉ በአዳም በደልና ኃጢአት ያ በውሃዎች ላይ ሰፎ የነበረው የእግዚአብሔር ቅዱሱ መንፈስ ከዛ ከውሃዎች ላይ እንደተነሳ እናየዋለን ማለት ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ውሃዎችን ይቀድስና ያከብራቸው ዘንድ በውሃ ሲጠመቅ የምናየው ይሆናል ማለት ነው። ያ የከበረ ውሃ ደግሞ የእግዚአብሔርን ልጅነት የምናገኝበት ወደ ቀደመ ማንነታችን የምንመለስበት እንደሚሆን እናያለን ማለት ነው። ምክንያቱም አዳም አባታችን ከገነት ሲወጣ ልብ በሉ ከገነት ሲባረር የእግዚአብሔርን አባትነት ጭምር አጥቶ ነበረ። እግዚአብሔር አምላኩም አባቱም ነበረ። ነገር ግን የእግዚአብሔርን አባትነት አጥቷል። ስለዚህ ያጣውን ያንን ልጅነት ይመልስለት ዘንድ ልጅነት የሚገኘው ደግሞ በጥምቀት ስለሆነ የሥላሴ ልጆች የምንሆነው በ40ና በ80 ቀናችን ልጅነት የምናገኝበትን ያንን ይመልስልን ዘንድ ውሃዎችን ይባርካቸው ዘንድ
ሲጠመቅ የምናየው ይሆናል ማለት ነው። ስለዚህ ውሃዎች የተመረጡበት ምክንያት ለዚህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምክንያት ሲጠመቅ እናየዋለን። የጥምቀትን በዓል ስናከብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለውን ስናይ የመጀመሪያው ልብ በሉ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መምህረ ትሕትና ነውና ትሕትናን ያስተምር ዘንድ ወደ ፍጡሩ ወደ ዮሐንስ ሄደ ይለናል። ወደ መጥምቀ መለኮት መንገድ ጠራጊ ወደ ሆነው ወልደ ዘካርያስ ወደ ሆነው ወደ መጥምቀ መለኮት ወደ እርሱ ሲሄድ እናየዋለን ማለት ነው። ልብ በሉ፣ ትሕትናን ያስተምረን ዘንድ ትሕትናን ያሳየን ዘንድ ወደ ተመረጠው ከሴት ልጆች ከተወለዱት መካከል እንደሱ ያለ አልተነሳም ወደ ተባለለት የእግዚአብሔር ቤተሰቦች ወደ ዘካርያስ ልጅ ወደ መጥምቀ መለኮት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሄድ እናየዋለን ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ በስለት የተወለደ ነው። ካህኑ ዘካርያስና ሚስቱ ኤልሳቤጥ ያለ ነውርና ያለ ነቀፋ በሕይወት ዘመናቸው ይኖሩ የነበረ ልጅ ያልነበራቸው በሽምግልናቸው ወራት ልጅ ያገኙ፣ ያ በሽምግልናቸው ወራት ያገኙት ልጅ ደግሞ የእግዚአብሔር ቤተሰቦች ለእግዚአብሔር መንግሥት መንገድ ጠራጊ የሚሆን ለምድራዊ ሳይሆን ለሰማያዊው ክብር የታጨ የጌታችን የመድኃኒታችን ኢየሱስ ክርስቶስ መንገድ ጠራጊ የሆነ መንፈቅ ቀድሞ መጥቶ የንስሐ ጥምቀትን ያጠምቅ የነበረ በኋላም ላይ ልብ በሉ የዓለሙን ኃጢአት የሚያስተሰርይ እነሆ የእግዚአብሔር በግ ብሎ የጠቆመና ያሳየ ፈሪሳውያን ስለምን ታጠምቃለህ? አንተ የሚጠበቀው መሲህ ነህ ባሉት ጊዜ እኔ መሲህ አይደለሁም፣ እኔ የጫማውን ጠፍር ልፈታ እንኳን የማይገባኝ እርሱ ከኔ በኋላ ይመጣል፣ በመንፈስ ቅዱስ በእሳት ያጠምቃቸዋል ብሎ የተናገረ የጫማውን ጠፍር ልነካ የማይገባኝ ብሎ በትሕትና የተናገረለት ወደዛ ወደ መጥምቀ መለኮት ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሄደ ይለናል። ልብ በሉ፣ ወደ እርሱ ሄደ፣ ወደ እርሱ ይጠመቅ ዘንድ። በዚህን ጊዜ በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 እንደዚህ ይለናል። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበረ። ኢየሱስም መልሶ እንደዚህ አለው፣ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት ይለናል። ይህንን ሲተረጉሙት ሊቃውንት እንደዚህ ይላሉ፣ ጽድቅን ሁሉ እንፈጽም ይገባናል፣ ውሃዎችን እቀድስ ዘንድ ይገባኛል፣ ጽድቅን ልፈጽም ይገባኛል፣ አንተም መጥምቀ መለኮት ትባል ዘንድ መለኮትን ያጠመቅ እኔም ደግሞ በፍጥሩ የተጠመቀ ባል ዘንድ ጽድቅን ሁሉን እንፈጽም ይገባናል ብሎ ከነገረው በኋላ የእግዚአብሔር ቤተሰቦች በእርሱ ሲጠመቅ የምናየው ይሆናል። የእግዚአብሔር ቤተሰቦች ልብ በሉ፣ መጥምቀ መለኮት ቅዱስ ዮሐንስ ያጠመቀው ፈጣሪውን ነው። መጥምቀ መለኮት ቅዱስ ዮሐንስ ያጠመቀው የፈጠረውን ከሦስቱ አካል አንዱ አካል የሚሆነውን መድኃኔ ዓለም ኢየሱስ ክርስቶስን እንደሆነ የምናየው ይሆናል ማለት ነው። ስለዚህም ወደ እርሱ መጣ፣ በእደ ዮሐንስ ሲጠመቅ የምናየው ይሆናል ማለት ነው። ሌላኛው የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ስንል አብነት ለመሆን እንደሆነ እናየዋለን። አብነት የሆነን ዘንድ። አብነት ስላችሁ ጥምቀት ዳግመኛ ከእግዚአብሔር የምንወለድበት ማለትም የልጅነት ጸጋ የምናገኝበት ምስጢር ነው። ያለ ጥምቀት የዘላለም ሕይወት አናገኝም። ስለዚህም መጠመቅ ግድ ስለሆነ ራሱ በመጠመቅ ለእኛ አርአያ የሆነን ዘንድ አብነት ለመሆን ያሳየን ዘንድ እንደሆነ የምናየው ይሆናል ማለት ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሚያጠምቀው ወደ ዮሐንስ እንደሄደ ሁሉ ዛሬም የእግዚአብሔርን ልጅነት የሚፈልጉ ሁሉ ወደ ቅድስት ቤተ ክርስቲያን ሄደው ይጠመቃሉ። ቤተ ክርስቲያን ወደ እነሱ አትመጣም፣ እነሱ ግን ወደ እነሱ ይሄዳሉ። ልብ በሉ፣ ካህናት ቤታችን ድረስ መጥተው አያጠምቁንም። ካህናት ወዳሉበት ምስጢራት ወደሚፈጸምበት ቅድስት ቤተ ክርስቲያን እኛ እንሄዳለን፣ በዛም ሄደን እንጠመቃለን። ስለዚህም አብነት የሆነን ዘንድ
ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓትን ሰርቶ ያንን ሥርዓት ራሱ ፈጽሞ እኛ እንድንፈጽመውና እንድናደርገው በሕይወት እንድንኖርበት ያስቀመጠን እንደሆነ የምናየው ይሆናል ማለት ነው። ልብ በሉ፣ ሕግን የሠራ እሱ ነው፣ ሕግንም የፈጸማት እርሱ ነው። ስለዚህም እኛ በዛ ውስጥ እንድናልፍና እንድንሄድ ከሥርዓት እንዳንወጣ ይህንን ሲዘረጋልን እናየዋለን ማለት ነው። ስለዚህ ማንም ቢሆን በእውቀቱ የተራቀቀ ቢሆን፣ ባለሀብት ባለጸጋ ቢሆን፣ ባለስልጣን ቢሆን ቤተ ክርስቲያን ወደ እሱ አትመጣም። እርሱ ወደ ቤተ ክርስቲያን ይሄዳል እንጂ፣ እርሱ ወደ ካህናት ይሄዳል እንጂ፣ ልጅነት ወደሚሰጥባት ወደ ቅድስት ቤተ ክርስቲያን የጸጋው ግምጃ ቤት ወደ ሆነችው ወደ እርሷ ይሄዳል እንጂ በዛም ሄዶ ደግሞ የእግዚአብሔር ቤተሰቦች የእግዚአብሔርን ጸጋና ልጅነት እንዲያገኝ ያንን አብነት አድርጎ ሊያሳየን ስለወደደ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ ሄዶ ሲጠመቅ እናየዋለን ማለት ነው። ይህ ማለት አብነት የሆነን ዘንድ ነው። ስለዚህም ልብ በሉ የእግዚአብሔር ቤተሰቦች፣ ይህንን አብነት በማድረግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ መሄዱን አብነት በማድረግ በዕለቱ የከተራ ዕለት ካህናት አባቶች ታቦተ ሕጉን አጅበው በዝማሬ በሆታ በእልልታ እየተዘመረ እግዚአብሔርን እያመሰገንን ወደ ጥምቀተ ባህሩ እንወርዳለን ማለት ነው። በዛም ውሆች ይባረካሉ፣ ውሆች ይቀደሳሉ። ልብ በሉ። ከዛም በኋላ የእግዚአብሔር ቤተሰቦች በማግስቱ የጥምቀት ዕለት ታቦታቱን አክብረው አባቶች ወደ መንበረ ክብራቸው የሚመለሱ ይሆናል ማለት ነው። በሦስተኛው ቀን ደግሞ እንደዚሁ የቃና ዘገሊላውን በዓል የወይን ጠጁ ውሃው ወደ ወይን ጠጅ የተቀየረበትን ያንን ክብረ በዓል ደግሞ እንደዚሁ ከውሃ በዓል ጋር ተካቶ በአንድነት የሚከበር ሲሆን እናየዋለን ማለት ነው። ስለዚህም የእግዚአብሔር ቤተሰቦች የጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ መውረዱን ምክንያት አብነት በማድረግ ሊቃውንቱ በዝማሬ ታቦተ ሕጉን አጅበው ሲወርዱ የምናየው ይሆናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለውን ሌላኛውን ነጥብ ስናይ ልብ በሉ፣ የዕዳ ደብዳቤያችንን ለመደምሰስ እንደሆነ እናየዋለን። የዕዳ ደብዳቤ የሰው ልጆች የዕዳ ደብዳቤ ነበረባቸው። ያን የዕዳ ደብዳቤ ደግሞ ዕዳቸውን ሊከፍልላቸው የሚችል አንድም የጽድቅ ሥራ አልነበራቸው። ልብ በሉ፣ 22ቱ አርእስተ አበውም ቢሆኑ በዘመኑ የተነሱት መሳፍንትም ቢሆኑ የተነሱት አበይት ነቢያት ደቂቀ ነቢያትም ቢሆኑ እግዚአብሔር አምላክ በጽድቃቸው የወደዳቸው በትሩፋታቸው የወደዳቸው ቢኖሩም ነገር ግን የሰውን ልጅ ከዕዳ ደብዳቤ ማውጣትና ማንጻት አልቻሉ። የቅዱሱ የአቤል ደም የሰውን ልጅ ከዕዳ ሊያድነው አልቻለም። የነቢያት ጽድቃቸው እንደ መርገም ጨርቅ ተቆርጥሮ ነበረ። ጽድቃቸው የሰውን ልጅ የዕዳ ደብዳቤውን ሊፍቅ አልቻለም። ይህ የዕዳ ደብዳቤ እንዴት የተገኘ ነው ካልን ልብ በሉ። አዳምና ሔዋን ካጠፉ በኋላ የጨለማ መጋረጃ ዘርግቶ ጠላት ዲያብሎስ መከራ አጸናባቸው፣ ፍዳውን አጸናባቸው። ለእኔ ተገዢ መሆናችሁን ብታሳዩኝ፣ ለእኔ ተገዢ መሆናችሁን በደብዳቤ አስረግጣችሁ ብትሰጡኝ ዕዳችሁን አቀልላችኋለሁ አላቸው። ስለዚህ አዳምና ሔዋን ዕዳቸውን ተገዢነታቸውን ያንን የዕዳ ደብዳቤ ጽፈው ለዲያብሎስ ሰጡት። አንዱን በዮርዳኖስ ጣለው፣ አንዱን ደግሞ በሲኦል አስቀመጠው። ስለዚህም በዚህ በዮርዳኖስ በባሕሩ ተጥሎ የነበረውን ይህንን የዕዳ ደብዳቤ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስግው ቃል ረግጦ ያንን የደብዳቤውን የዕዳ ደብዳቤያችንን ሲጠመቅ ደምስሶ እንዳጠፋልን የምናየው ይሆናል ማለት ነው። ስለዚህ ጥንተ ጠላታችን ዲያብሎስ ያኔ አዳምና ሔዋንን አስቶ ማሳት ብቻ አይደለም፣ የባርነት ማረጋገጫ ደብዳቤያቸውን በጥልቁ ያስቀመጠውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ረግጦ ሲያጠፋው እናያለን ማለት ነው። ለዚህም ነው ብርሃናት ዓለም ቅዱስ ጳውሎስ ለቆላሲስ ክርስቲያኖች በላከላቸው መልእክት ምዕራፍ 2 ከቁጥር 13 እስከ 15 እንደዚህ ይለናል። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውንም
የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይለናል። ብርሃናት ዓለም ቅዱስ ጳውሎስ የዕዳ ጽሕፈት ደመሰሰው ይለናል። የሰው ልጆች የዕዳ ጽሕፈት በዮርዳኖስ ባህር ላይ የተደመሰሰበት እንደሆነ እናየዋለን ማለት ነው። ልጅነትን ማግኘት ብቻም አይደለም፣ የሰው ልጆች የዕዳ ደብዳቤያቸው የተደመሰሰበት ስለሆነ ያ የጥምቀት በዓል ታላቅ በዓል ነው። ያ የጥምቀት በዓል ትልቅ ምስጢር ያለው ነው። ታቦታት እንዲሁ ዝም ብለው ሲወርዱ ያለ ምክንያት አይደለም፣ ያንን ታሳቢ ያደረገ ጭምር ነው እግዚአብሔር ቤተሰቦች። ስለዚህም ያ የዕዳ ጽሕፈት የተደመሰሰበት እንደሆነ የምናየው ይሆናል ማለት ነው። እንደዚሁ ልበ አምላክ መዝሙረኛው ዳዊት በመዝሙር 74 ከቁጥር 13 እንደዚህ ይለናል፣ አንተ ባሕርን በኃይል አጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርህ ይላል። የእባቦችን ራስ በባሕር ውስጥ ሰበርህ ይላል። ስለዚህም ይህ የዲያብሎስ ሥራ የፈረሰበት የዕዳ ደብዳቤያችን የተሻረበት እንደሆነ የምናየው ይሆናል ማለት ነው። ለዚህም ነው በአንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል፣ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ብሎ ይነግረናል። ስለዚህ የዲያብሎስ ሥራ የፈረሰበት ዲያብሎስ ያንን የዕዳ ጽሕፈት የአዳምንና ሔዋንን በዮርዳኖስ ባህር ላይ ያስቀመጠው የተደመሰሰበትና የጠፋበት ስግው ቃል መድኃኔ ዓለም ኢየሱስ ክርስቶስ ረግጦ የዕዳ ደብዳቤያችንን የደመሰሰበትና ያጠፋበት እንደሆነ የምናየው ይሆናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? ሌላኛው የምናየው የተራቆተውን ማንነታችንን በጸጋ ያለብሰን ዘንድ ነው። ያ የተራቆተ ማንነት አለን። የሰው ልጅ የተራቆተ ማንነት አለው። ልብ በሉ። በ40ና በ80 ቀናችን የእግዚአብሔር መንፈስ ቅዱስ ማደሪያ እንደምንሆን አስቀድሞ አዳምና ሔዋን በ40ና በ80 ቀናቸው እግዚአብሔር መንፈስ ቅዱስ ጸጋው አድሮባቸው ነበር። ያንን የመንፈስ ቅዱስ ማደሪያ የሆነው ማንነታቸውንና ሰውነታቸውን ጠላት ዲያብሎስ ያ የከበረው ማንነታቸውን እንዲበላሽ አድርጎ ስለነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ይመልስልን ዘንድ የተራቆትነውን ማንነት በጸጋ ያከብረን ዘንድ ሲጠመቅ እናየዋለን ማለት ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከላቸው መልእክት ምዕራፍ 3 ከቁጥር 27 እንደዚህ ይለናል፣ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይለናል። ከክርስቶስ ጋር አንድ ተሆኑ ዘንድ፣ ልብ በሉ፣ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎ ይነግረናል ማለት ነው። ስለዚህ የተራቆተው ማንነታችን የተወገደበት ነው። በ40ና በ80 ቀናችን ውሉደ እግዚአብሔር የእግዚአብሔር ልጆች የምንሆንበት የመንፈስ ቅዱስ ማደሪያ የምንሆንበት ሰውነታችን የከበረበት እንደሆነ እናየዋለን ማለት ነው። ስለዚህ የእግዚአብሔር ልጅነትን ያገኘንበት የመንፈስ ቅዱስ ማደሪያ የሆንበት ይመልስልን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ እናየዋለን ማለት ነው። ሌላኛው ኃጢአታችንን በባህሩ ጥልቅ ለመጣል ነው። ልብ በሉ፣ የመጨረሻው የምናየው ኃጢአታችንን በባህሩ ጥልቅ ለመጣል ነው። ስለዚህም በደልን ይቅር የሚል የርስቱንም ቅሬታ አመፃ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶም ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይለናል፣ ይጥለዋል። ኃጢአታችንም በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረ ለአባቶቻችን ያማልሃቸውን እውነት ለያዕቆብ ምሕረትንም ለአብርሃም ታደርጋለህ ይላል። አያችሁ፣ ይህ ትልቅ ምስጢር ነው። ኃጢአታችንን በባህሩ ጥልቅ ለመጣል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ተጠመቀ። ይህ ዘመን አስተርእዮ ይባላል። ከልደቱ ጀምሮ ያለው ዘመን፣ የልደቱም ወቅት እንደዚሁም ደግሞ የጥምቀቱም ወቅት በአንድነት ዘመን አስተርእዮ ተብሎ የሚጠራው የመገለጡ ወራት የጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱ፣ ከዛም በኋላ ጥምቀቱ፣ በጥምቀቱ ደግሞ የሥላሴ አንድነትና ሦስትነትን ያወቅንበትና የተረዳንበት በጉልህ የታወቀበት ጌታችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ስግው መድኃኔ ዓለም ኢየሱስ ክርስቶስ የአብ የባህሪ ልጅ መሆኑ፣ እንደዚሁም ደግሞ መንፈስ ቅዱስም በላዩ ላይ በርግብ አምሳል የወረደበትን የምናይበት
ድንቅ የሆነ ምስጢር የተፈጸመበት እንደሆነ እናየዋለን ማለት ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝቡ ሁሉ ከተጠመቀ በኋላ ሲጠመቅ ይህ ሁሉ ምስጢር የተፈጸመበት የታየበት፣ በዛም ያሉ ይህንን ምስጢር ያዩበት የተደነቁበት፣ በብሉይ ኪዳን ተሰውሮና ተደብቆ የነበረው በጉልህ ያልተገለጠው የሥላሴ አንድነትና ሦስትነት የታወቀበት መድኃኔ ዓለም ኢየሱስ ክርስቶስ በ30 ዘመን የተጠመቀበትን የምናይ ይሆናል ማለት ነው። ልብ በሉ የእግዚአብሔር ቤተሰቦች፣ በመጽሐፍ ቅዱስ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ከልደቱ በኋላ 30 ዘመን ጥምቀቱን በጉልህ ሲያስረዳንና ከልደቱ በኋላ ጥምቀቱን ሲነግረን እናየዋለን። በልደቱና በጥምቀቱ መካከል ያለው ዘመን ብዙ ነው። በ30 ዘመን ሲሞላው ለምን ተጠመቀ ለሚለው በ30 ዘመን የተጠመቀበት ምክንያት በብሉይ ኪዳን ሥርዓት በ30 ዓመታቸው በኋላ በኦሪቱ ለአገልግሎት ስለሚሰማሩና ስለሚወጡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሕገ ጠባያዊና ሕገ መጽሐፋዊን እየፈጸመ ስላደገ የአይሁድን ሕጋቸውን ሥርዓታቸውን በኦሪት የነበረውን በሙሉ እርሱ እየፈጸመ ራሱ የሰጣቸውን ሕግና ሥርዓት እሱ ራሱ እየፈጸመ ሲሄድ እናየዋለን ማለት ነው። ስለዚህም ተሰውሮ የነበረው ከ30 ዘመን በኋላ ሲገለጥ ከጥምቀቱም በኋላ ወደ ገዳመ ቆሮንቶስ ገብቶ ሲጾም ሲጸልይ በኋለኛም ሐዋርያቱን ሲመርጥ የምናየው ይሆናል ማለት ነው። ስለዚህም በእንደዚህ አይነት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት እንደሆነ እናየዋለን ማለት ነው። ስለዚህም በዓሉን ስናከብር ውድ የዚህ መርሃ ግብር ተከታታዮች ይህ በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተራቆትነውን እኛን ለማልበስ ወደዚህ ዓለም የመጣበት ነው። የዕዳ ደብዳቤያችንን የደመሰሰበት ነው። የእግዚአብሔር ልጆች እንድንሆን ያደረገን ነው። ስለዚህም ሁላችንም በፍቅር በአንድነት በሰላም ልንኖር እንደሚገባ ልናስተውለው ያስፈልጋል ማለት ነው። ሁሌም ኦርቶዶክሳዊት ቤተክርስቲያን የምታስተምረው ነው። መልእክቷም ይህ ነው። በፍቅር መኖር፣ በሰላም መኖር፣ እርስ በርስ መተሳሰብ። የእግዚአብሔር ቤተሰቦች እርስ በርስ ልንተሳሰብ፣ ልንጎበኛኝ፣ እንደዚሁም ደግሞ የወደቀውን ልናነሳ፣ መልካም የሆነው ማንነታችንን ራሳችንን ልናነጸው ጭምር ያስፈልገናል ማለት ነው። በዓሉ የእግዚአብሔር ቤተሰቦች የደከሙትን የምናስብበት፣ አቅመ ደካማ የሆኑ አረጋውያንን የምንደግፍበት፣ አሳዳጊ ያጡትን ደግሞ ሕፃናት የምንጎበኝበትም ጭምር ሊሆን ያስፈልገናል ማለት ነው። ስለዚህ በዓሉን የትሩፋት ሥራዎች እየሰራን የምናሳልፈው ነው። በዓል የሚከበረው የእግዚአብሔር ቤተሰቦች ከልክ በላይ በመብላትና በመጠጣት አይደለም። የወደቁትን በማንሳት የትሩፋት ሥራ በመስራት በመጎብኘት መንፈሳዊያን በመሆን እንጃ የተራቆትነውን ሊያለብሰን መድኃኔ ዓለም ኢየሱስ ክርስቶስ እንደመጣ ሁሉ እኛም ደግሞ የወደቁትን ልናለብሳቸው ያስፈልገናል ማለት ነው። ስለዚህ ይህንን በዓል የእግዚአብሔር ቤተሰቦች ጎረቤቶቻችንን፣ አቅመ ደካሞችን ልናይ ያስፈልገናል። የታመሙትን የምንጠይቅበት፣ የታሰሩትን የምንጎበኝበት፣ ጧሪ አልባ የሆኑትን ሽማግሌዎች ደግሞ ሽማግሌዎችን እናቶቻችንን ሊሆን ያስፈልጋል። በዓሉን በእንደዚህ አይነት መንገድ እንድናከብር የአምላካችን የልዑል እግዚአብሔር ቅዱስ ፍቃዱ ይሆንልን። ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ። የሉቃስ ወንጌል ምዕራፍ 3 ከቁጥር 21። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።